ነጭ ሽንኩርት ካንሰርን ይከላከላል። ጥናቶች እንደሚያሳዩት ነጭ ሽንኩርት የካንሰር ህዋሳትን እድገት ሊገታ ይችላል። በተለይም የአንጀት፣ የሆድ፣ የፕሮስቴትና የጡት ካንሰርን ለመከላከል ይረዳል። ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን፣ ዛሬ ስለ አንድ እጅግ በጣም ተወዳጅና ሁለገብ ስለሆነ ነገር እንነጋገራለን። ነጭ ሽንኩርት በዓለም ዙሪያ ባሉ ባህሎች ውስጥ ለብዙ ሺህ ዓመታት ሲያገለግል የቆየ ሲሆን በምግብ ዝግጅት ውስጥ ያለውን ሚና ብቻ ሳይሆን ለጤናችንም በርካታ አስደናቂ ጥቅሞች አሉት። በዚህ ቪዲዮ ውስጥ ስለ ነጭ ሽንኩርት አስገራሚ የጤና በረከቶች፣ እንዴት በአግባቡ መጠቀም እንደምንችልና ጥቂት ጣፋጭ የምግብ አዘገጃጀቶችን እንመለከታለን። ቪዲዮውን እስከ መጨረሻው በመመልከት ስለ ነጭ ሽንኩርት ያለዎትን እውቀት ያሳድጉ። ይህ ኢንፎ መረጃ ቲዩብ ነው። የነጭ ሽንኩርት አመጣጥና ታሪክ። ነጭ ሽንኩርት በማዕከላዊ እስያ የመነጨ ሲሆን ከዛም ወደ ተለያዩ የዓለም ክፍሎች ተሰራጭቷል። በጥንታዊ ግብፅ፣ ሮም እና ግሪክ ውስጥ ለምግብነት ብቻ ሳይሆን ለመድኃኒትም በስፋት ይውል ነበር። ግብፃውያን ለባሪያዎቻቸው ጥንካሬ እንዲሰጣቸው ነጭ ሽንኩርት ይመግቧቸው ነበር። ሮማውያን ደግሞ ለወታደሮቻቸው ድፍረት እንዲጨምርላቸው ይሰጡ ነበር። በብዙ ባህሎች ውስጥ ነጭ ሽንኩርት ክፉ መናፍስትን ያስወግዳል የሚል እምነትም ነበራቸው። የነጭ ሽንኩርት ንጥረ ነገሮችና የጤና ጥቅሞች። ነጭ ሽንኩርት በውስጡ ቫይታሚኖችን ይዟል፣ እናም ጸረ ኦክሲደንቶችን በብዛት ይዟል። ይሁን እንጂ ዋነኛው የጤና ጥቅም የሚገኘው ከአሊሲን በተባለው ንጥረ ነገር ውስጥ ነው። አሊሲን የሚፈጠረው ነጭ ሽንኩርት ሲቆረጥ ወይም ሲደቅ ሲሆን ለነጭ ሽንኩርት ልዩ ሽታና ጣዕም የሚሰጠው እሱ ነው። የነጭ ሽንኩርት የጤና ጥቅሞች። ነጭ ሽንኩርት በሽታ የመከላከል ስርዓትን ያጠናክራል። አሊስን ጸረ ባክቴሪያ፣ ጸረ ቫይረስና ጸረ ፈንገስ ባህሪያት ስላሉት ሰውነታችንን ከበሽታዎች ለመከላከል ይረዳል። በተለይም ጉንፋንና ኢንፍሉዌንዛን ለመከላከል ውጤታማ መፍትሄ ነው። ነጭ ሽንኩርት የልብ ጤናን ያሻሽላል። ነጭ ሽንኩርት የደም ግፊትን ለመቀነስና የኮሌስትሮል መጠንን ለመቆጣጠርም ይረዳል። በተጨማሪም የደም መርጋትን በመከላከል ለልብ ድካምና ለኮሌስትሮል ተጋላጭነትን ይቀንሳል። ነጭ ሽንኩርት ካንሰርን ይከላከላል። ጥናቶች እንደሚያሳዩት ነጭ ሽንኩርት የካንሰር ህዋሳትን እድገት ሊገታ ይችላል። በተለይም የአንጀት፣ የሆድ፣ የፕሮስቴትና የጡት ካንሰርን ለመከላከል ይረዳል። የአጥንት ጤናን ያሻሽላል። ነጭ ሽንኩርት በአጥንቶቻችን ላይ በጎ ተጽዕኖ የሚያሳድሩ ንጥረ ነገሮችን የያዘ ሲሆን በተለይም በሴቶች ላይ ኦስቲዮፖትሮሲን የአጥንት መሳሳትን ለመከላከል ይረዳል። የምግብ መፈጨትን ያሻሽላል። ነጭ ሽንኩርት የምግብ መፈጨትን የሚያፋጥኑ ኤንዛይሞችን ያነቃቃል። በተጨማሪም የሆድ ድርቀትና ሌሎች የምግብ መፈጨት ችግሮችን ለመከላከል ይረዳል። የነጭ ሽንኩርት አጠቃቀሞች። ነጭ ሽንኩርት በሾርባ፣ በወጥ፣ በስጋ፣ በአሳና በአትክልት ምግቦች ውስጥ ጣዕምን ለመጨመር በስፋት ጥቅም ላይ ይውላል። ጥሬውን፣ የተጠበሰውን ወይም የተቀቀለውን መጠቀም እንችላለን። ለቆዳ ጤና ነጭ ሽንኩርት ጸረ ብግነት ባህሪ ስላለው ብጉርንና የቆዳ ኢንፌክሽኖችን ለማከም ይረዳል። የተፈጨ ነጭ ሽንኩርትም ከማር ወይም ከወይራ ዘይት ጋር በመቀላቀል በቆዳ ላይ መቀባት ይችላሉ። ነገር ግን ከመጠቀሙ በፊት በትንሽ ቦታ ላይ መሞከረውን ያረጋግጡ፣ ምክንያቱም ለአንዳንዶች የቆዳ መቆጣት ሊያስከትል ይችላልና። ለፀጉር እድገት ነጭ ሽንኩርት የፀጉር እድገትን የሚያፋጥኑ ንጥረ ነገሮችን ይዟል። የተፈጨ ነጭ ሽንኩርትን ከወይራ ዘይት ወይም ከኮኮናት ዘይት ጋር በመቀላቀል በፀጉር ስር ላይ መቀባት ይችላሉ።
ከ30 ደቂቃዎች በኋላ በሻምፖ ይታጠቡ። የነጭ ሽንኩርት ዘይት። ነጭ ሽንኩርት ዘይት ለተለያዩ የጤና ችግሮች እንደ ጆሮ ኢንፌክሽንና የቆዳ በሽታዎችን ለማከም ያገለግላል። ነገር ግን ከመጠቀሙ በፊት ሐኪምዎን ማማከር አይርሱ። ጥንቃቄዎችና የጎንዮሽ ጉዳቶች። ነጭ ሽንኩርት በአጠቃላይ ደህንነቱ የተጠበቀ ቢሆንም አንዳንድ ሰዎች ላይ የጎንዮሽ ጉዳቶች ሊያጋጥማቸው ይችላል። እነዚህም የሆድ መነፋት፣ የሆድ ቁርጠት፣ የአፍ ጠረንና የሰውነት ሽታ ሊያጋጥም ይችላል። ነጭ ሽንኩርት የደም መፍሰስን ሊጨምር ስለሚችል ቀዶ ጥገና ከመደረጉ በፊት ወይም የደም ማቅጠኛ መድኃኒቶችን በሚወስዱበት ጊዜ ጥንቃቄ ማድረግ ግዴታ ነው። ነፍሰ ጡር ወይም የሚያጠቡ ሴቶች ነጭ ሽንኩርትን ከመጠቀሙ በፊት ሐኪማቸውን ማማከር አለባቸው። እንግዲህ ውድ ተመልካቾቻችን ነጭ ሽንኩርት ለጤናችን እጅግ ብዙ ጥቅሞች እንዳሉት ተመልክተናል። ነጭ ሽንኩርትን በአመጋገቡ ውስጥ በመደበኛነት በመጠቀም ጤናማና ደስተኛ ሕይወት መምራት ይችላሉ። ነገር ግን ከመጠን በላይ መጠቀም እንደሌለብዎና ለአንዳንድ የጤና ችግሮች እንደ መድኃኒት ከመጠቀሙ በፊት ሐኪምዎን ማማከርዎን አይርሱ። ይህ ቪዲዮ ጠቃሚና መረጃ ሰጭ እንደነበር ተስፋ እናደርጋለን። ማንኛውም ጥያቄ ካለዎት ከታች ባለ የኮሜንት መስጫ ላይ ያሳውቁን። እንዲሁም ለበለጠ ጠቃሚ የጤናና የአኗኗር ዘይቤ ቪዲዮዎች የዩቲዩብ ቻናላችንን ሰብስክራይብ ማድረግ አይርሱ። ቪዲዮውን ከወደዱት ላይክ፣ ሼር በማድረግ ለሌሎችም ሼር ያድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።